አልስማማን ስላሉ በዱላ ነው ያስወጡን። አይታችሁታል። እንግዲህ ያው ወደ መስማማቱ ስላልሄዱ እነሱ እኛ ዛሬ ያው ከወንድሜ ጋር መተናል። እዛ ትንሽ የመንግስትን ምግብ ስትበይ ታስታውሽኛለሽ። እዚሁ ዝም ብለሽ እንደምትሰለቅጪ አይደለም። እዛ ምንም ችግር የለውም። መጀመሪያም አንምጣ ይሄ ጉዳይ ወደ ህግ ቤት ይሻላል ብዬው ነበር ወንድሜ። ግን እሱ ደግሞ አይ ባለቤቴ ነች ብዙ ነገር አሳልፋለች እስከምትረዳኝ ድረስ ታገሳለሁ ብሎ ብዙ ነገሮችን ረፊ ተመልከት አትቀበሉ ቀቅላ ብለው እሺ ሰላም ውድ ቤተሰብ እንዴት ናችኋል? እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ክብሩ የተመሰገነ ይሁን። በጣም ደህና ነኝ። ዛሬ ደግሞ በአዲስ ቪዲዮ መተናል። እንግዲህ ባለፈው እንዳያችሁት እምቢ ብላለች። ያው ባለፈው እምቢ ብላለች ሚስቴ እንዳያችሁት። እንግዲህ አልስማማን ስላሉ በዱላ ነው ያስወጡን። አይታችሁታል። እንግዲህ ያው ወደ መስማማቱ ስላልሄዱ እነሱ እኛ ዛሬ ያው ከወንድሜ ጋር መተናል። ምክንያቱም ያው የክስ ወረቀት እዛን ቀን አይታችሁታል እንዴት እንዳስወጡን ከዛ ከቤት። እኛ እንግዲህ ያው ስላልተስማሙ ለሁለቱም የክስ ወረቀት አምጥተናል። ውድ ቤተሰብ እንዳትፈርዱብን እኛ ላይ ምንም ነገር በቃ አይታችሁታል እንዴት እንዳስወጡን። ሰው እንደ ውሻ አድርጎ ነው ከግቢ ያስወጡንና ለመማታትም ድጋሜ ልትመታኝ ነበር ሚስቴም። ጭራሽ የምትስማማ አይነት አይደለም። ምክንያቱም በቃ እሷ መለያየት ነው የምትፈልገው። እኔ ደግሞ ያው አስቤላት ነውና እስር ቤትም እንዳትገባ ፈልጌ ነበርና ምክንያቱም ስለምታሳዝነኝ ነው። ሁለቱም እንዴት ታሰሩ አልፈለኩም ነበር፣ ግን ግድ ስለሆነብኝ ነው ዛሬ እንትን ብዬ መጥሪያ ወረቀት ይዤ የመጣሁትና ግዴታ ደሜም እንደዚህ ፈሶ ስለማይቀር ስላናደዱኝ እኔ ቢቀርም ችግር አልነበረም። ግን ለምን በጣም አናደውኛል። አንዴ ያው ተመትቻለሁ ቢቀርም ምንም አልነበረም። ግን ስላናደዱኝ ነው እንደዛ ቀልዶብን ነው የሸኙንና ግዴታ መታሰር አለባቸው። ህግ ነው የወቁ ህግ ስለማያውቁ ግዴታ ያው መታሰር ስላለባቸው ነውና ቤተሰብ እንዳትፈርዱብን። ያው እናንተ መጥፎ ኮሜንትም ትጽፋላችሁ፣ ግን ችግር የለውም። እኔ ተበዳዩ እኔ ስለሆንኩኝ ምንም ማለት አይደለም። ያው እቺ ጊዜ ታልፍና ምንም አይደለም። ደሜም እንደፈሰሰ አይቀርም። ህግ እንዳረገ ያርገኝ እና እና እንግዲህ ውድ ቤተሰብ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን እኛ ደህና ነን በጣም። ግን ያው እንዳያችሁት እንግዲህ ያው ፍርድ በራስ ነውና ብዙ ነገሮችን አይታችኋል። ብዙ ነገሮች እንደተማራችሁ ያው እናምናለን። እና እኔ ያው መጀመሪያም አንምጣ ይሄ ጉዳይ ወደ ህግ ቤት ይሻላል ብዬው ነበር ወንድሜ። ግን እሱ ደግሞ አይ ባለቤቴ ነች ብዙ ነገር አሳልፋለች እስከምትረዳኝ ድረስ ታገሳለሁ ብሎ ብዙ ነገሮችን ችሎ ያው እኔንም እንድችል አድርጎኝ ነበረ። ነገር ግን ያው አሁን ከአቅማችን በላይ ሆኖ ያው እንግዲህ ምንም ማድረግ አንችልም። አስቸጋሪ ነው። ያው ሰው የማይስማማ ከሆነ ደግሞ ያው በህጋዊ መልክ ወደ ህግ ሄዶ ህግ እንደሚያደርገው ሆኖ ያው መለያየትም ካለባቸው ተለያይተው ያስባሉ። በቃ እኔ አሁን ምንም ሁሌም መጨቃጨቅና ሁሌም እነሱን ለማስታረቅ ሽማግሌ መሆኑም ምንም እሷም በኔ ላይ ትፈርዳለች፣ አንተም እንደሱ ነው ትለኛለች። ግን እንደሱ አልነበረም ማስበው፣ እሱም እንደኔ አያስብም። ግን ዞሮ ያለው ሁኔታ ማለት ነው። አሁን እንግዲህ የክስ ወረቀት ይዘንላቸው መጥተናል። እኔ መልካም ነገር አስቤ እኮ ነው ቤተሰብ። እኔ እንደዚህ ደሷ መጥፎ ነገር አላሰብኩም። እሷ እንደኔ እኔ ላይ ያደረገችው በደል አሁንም ጭራሽ እኮ ድጋሜ ልትማታ አስባ ነበር እዛን ቀንም ቢሆን ማለት ነው። እና እኔ እዛን ቀንም ቢሆን እንደነገርኳችሁ አልመታም ነበረ። በቀላሉ መመታ ሰው አይደለም። ግን እሷ ስለምወዳት ስለማፈቅራት ነውና ሴት ልጅ ላይ እጅ ማንሳትም አያስፈልግም። አዎ አንዱ እሱ ነው። ሴት ልጅ ላይ ስለዚህ ህግ ባረጋችሁ እንግዲህ ህግ በህጋዊ መልኩ ያለውን ነገር ህግ ፊት ቀርበን ያው የክስ ቻርጀር እንዳለውም ይዘው መተናል። እንግዲህ ያው የህግ ጉዳይ ስለሆነ ህግ ነው ይሄንን የሚጨርሰው ከዚህ በኋላ። ያው ሽማግሌ መሆኑም ምንም ማለቱም ትርጉም እየሰጠን አይደለም ያለው ሁኔታ እንዳያችሁት ከሆነ ማለት ነው። ስለዚህ ባለው ሁኔታ አሁን እንግዲህ ወደ ህግ ሄደው ደግሞ ህግ ደግሞ የሚዳኛቸው ከሆነ ያቺኛዋ ጓደኛዋም እንደዛው አስቸገረች፣ እሷም አስቸገረ። በሰላማዊ መንገድ እንፈታ ነበር እኛ ሀሳባችን። ሰላምን የሚፈልጉ ለዛ ነበር የመጣ ነው። ቪዲዮ ነው አይታችሁት እንደሆነ እኛ ለሰላም ነበር የመጣ ነው። እነሱ ግን ሰላም አልፈለጉም። ድጋሜ ጭራሽ ለመማታት እየተጋበዙን ሁለቱም
እንደ ውሻ ነው ከቤት እኔ አዩን በጣም ነው የምወዳት፣ በጣም ነው የማከብራት። ባለውለቴ ናት። እኔ እንደ ቤቴ ስላሰብኩ ነው ዝም ብዬ እሱን ይዤ የገባሁት። እንደውም እሱ ፈርቶ ነበርና ቤትን መግባት አንግባ ምናምን ብሎኝ ነበረ። ግን እንደ ቤቴ እንደ ቤተሰብ ስለማያት እሷን እንደ ቤተሰብ ነው የማስባት እና ክፋት አስቤ አልነበረ እኔ የመጣሁት እና እሷ ግን ምንድነው በቃ ወደ ዱላ ጭራሽ እንደ ውሻ አድርጋ ነው። ሰው ልጅ ውጣ አይባልም ከቤት ውጡ ብላ እንዴት እንደገፈጠረችን አይታችሁታል። እኔም ደግሞ በቃ እስከ ዛሬ ድረስም አልቆይም ነበር። ይሄኔ እስር ቤት ነበረች እና ግን ለእሷ መልካም ነገር አስቤ ነው፣ ለሁለቱም መልካም ነገር አስቤላቸው ነው። እና ውድ ቤተሰብ ተከተሉኝ እስኪ። ቤት ካሉ እንሰጣቸዋለን፣ ከሌሉም ሌላ ጊዜ ተመልሰን እንመጣለን። አስቀምጠን ለሰራተኛም ቢሆን እንሄዳለን እንጂ ሌላ ጊዜ እንመለስ። ምክንያቱም ይሄ አስቸኳይ ስለሆነ ግዴታ ስታጀሩን ሄደው ቃላቸውን መስጠት ስላለባቸው አስቀምጠን ቢሆን እንመለሳለን እንጂ ሌላ ጊዜ እንመለስ። እኛ ስራ እየፈታን ይሄ ደረጃ ራሱ እንዴት እንዳስጠላኝ ወደዚህ ስመጣ በስመ አብ ወልድ ተመላለስን። በየጊዜው የለነሱን ማለት የለብንም። አንተንም ስራ አስፈታው። ይቅርታ በጣም ወንድሜ። አይ ችግር የለውም። እኔ ስራ አስፈታው። ያው ብሞትም ኑሮ ነገሮችን በሰላማዊ መንገድ መፍታት ካልተቻለ በህጋዊ መልኩ መፍታት ነው። እንግዲህ ምን ታስቸግረኛለህ? ብሞትም ያው እንግዲህ አይ ችግር የለውም። ትቆጫለህ መቼም ማልገባቸው እነሱ በጉልበት የሚያስቡት እና ደግሞ በህግ እናስባለን። በህጋዊ መልኩ እንትን ማለት ነው። ሴት መምታት የለብንም። አዎ አሁንም ቢሆን እኛ ምን አገባን? ህግ እነሱ እኮ ሀሳባቸው አልገባም ማለት እጃችንን አንስተንባቸው ሌላ ነገር ደግሞ ለመፍጠር ነው። ስለዚህ ህግ እንዳረገ ያድርገው። እኛ ለምን ሀገር ህግ ባለበት ሀገር ላይ ህግ ይዳኛቸው። መፍትሄው እሱ ነው። አይሻልም? ይሻላል። ስለዚህ አሁን እኔ እዚህ ቤት አሁንም ደግሞ ሌላ ጭቅጭቅ እንዳይመጣ ነው ስጋት ነው። ምክንያቱም መቼም በጣም ነው የደከመኝ አይደለም። አሁን እኮ ህግ ማለት ነው ደም ፈሶ ይቅር አይል መቼም ገብቷል። እና በጣም ከባድ ነው። ብቻ እኔ እንዴት እንደምናደርግ እና እንዴት ከዚህ ነገር መፍትሄ ምን እንደምናደርግ እኔ ሊገባኝ አልቻለም። እኔ እያስጠላኝ ነው እኮ እዚህ ራሱ በመጣው ገብቷል። እንደ ነፍስ ገዳይ ነው የማስባቸው። እሷ ቆይ ለምንድን ነው የምትሸሽጋት? ወደ ሰልፍ ምን አውቃለሁ እኔ እኮ መፍትሄ እኔ እኮ እሷ እንደ የገረመኝ በጣም የገረመኝ እኮ እሱ ነው። እኔ እኮ ሰው ትመስለኛለች፣ ግን ባለፈው አይተሃል እንግዲህ እኔ ዛኔ ጭራሽ እንግዲህ እንደዛ እስቲ ደሜ እየፈሰሰ ጥሎኝ እሷን መሰጠት ሲገባቸው እንደገና ደግሞ ተመልሰው እና እንደዛ ወደ እንትንና ወደ ተለያየ ነገር በቃ እኛን እኮ ገብቶን አይደለ የሆነ ነገር አድርገን እኛን በቃ ጠቅላላ እስር ቤት ለማስገባት ነው አላማቸው ይመስለኛል። በቃ እነሱ እኮ ወጥመድ ውስጥ ልከቱን። መቼም ሰው የሆነ ሰው ሰላም ምንም የያዝነው ነገር የለም በእጃችን፣ ወጥመድ ውስጥ ልከቱን ነው። ለማንኛውም እኛ በህግ ነው የምንሄደው፣ ችግር የለውም። ዝም ብዬ ከፍቼ ልገው ምን አመጣለሁ? ያንተ መዘዝ እንደኔ እየተረፈ ነው። ችግር የለውም። ማንኛውም እስቲ እንግዲህ አልቀበልም። በጸባይ ነው የምናወራቸው። እሺ እንዳትጮህ አንተ በቃ ቀስ ብለን እናስረዳቸዋለን። ካሉ ቤቶች መቼም እዚህ ነው ሰዎች ጋር የምትቀመጠው። እሷ መቼም እዚህ ቤት የት ትሄዳለች? ምን መሄጃ አላት? ቤቷን ጥላ እዚህ ሰው ቤት እንዴት ናቸው? እንጂ ሴጣን ሰላም ነው ማለት ነው። መቼም እንግዲህ ባለፈው በቃ ቤትሽ ያረግሰው እዚህ እንደው አንቺ ራሱ እንደው ትንሽ አይከብድሽ? የምትሰራው ላይ እንደዚህ ተቀምጠሽ ቤትሽን እዛ እንትን ብለሽ ወይ ልሸት አንቺ እንዴት ነው የምታስቢ? ግን ምን ማለት ነው? ሰላም አይሻልም እንዴ? ግን ሰላም አሁንማ ምን ሰላም አምጥቼልሻለሁ። ይኸው ባለፈው ምንም አታመጣም አልሽኛ። የለችም እንዴ? እሷን ጥሪያት እስቲ ጥሪያት ስራ አስኪያጅ ፈልገናት። ይኸው ለሁለታችሁም የመጣ ከህግ ነው የመጣ ነው። ከህግ ከፖሊስ ጣቢያ ነው የመጣ ነው። የመጥሪያ ወረቀት ይዘን የመጣ ነው አይደለ? እስኪ እንደው አላውኑ እንዴት ነሽ? መቼም ሰላም እናንተ ቤት የለም መቼም። ይኸው መጥሪያ ወረቀት አምጣ። መጀመሪያ ሰላምታ አይቀርም። ሳቅሽ ሰላምታ አይቀርም መጀመሪያ። አንቺ ብቻ ነሽ እንደ ቆይ ህግ ያለሽ ኧረ ጉድ እኮ ነው። እንደው በስመ አብ እንደምትወዱ እናውቃለን፣ ግን ብዙም አትመላለሱ። እንደምትወዱ እናውቃለን፣ ብዙም አትመላለሱ። ይሄ እኮ እንትን እኮ አለ የሰርግ አለ ያመጣሁልሽ አይደል? መስሎን እኮ ነው። ሌላ ቀለድሽ መስሎኝ እኮ ነው። እንደው ግን ኧረ እንደው በስመ አብ እዛ ትንሽ የመንግስትን ምግብ ስትበይ ታስታውሽኛለሽ አይደል? እዚሁ ዝም ብለሽ እንደምትሰለቅጪ አይደለም። እዛ ምንም ችግር የለውም። ትኑርልኝ። ስለምን መንግስት ነው ተወው። ይኸው ተቀበይ። መጥሪያ ነው የመንግስት እኮ። የምን መጥሪያ? የሰርግ መቼም የሰርግ አለሽ። መቼም የልደት ወይ ሰርግ አይደለም።
ሊያገባ ሰው ግን እንትን ቁጥር ምናምን አልቆጠራችሁም? አልተማርንም። አይ እንደው በመስኮት ቢሆን እኮ አላያችሁ። ምን ማለት ነው? አንድ ስትታዩ አራዳ ትመስሉ ነበር። ግን የመጨረሻ ፋራ ናቸው። እውነት መስሎሽ ነው? ፋርነት እኮ ይሄን አንበበሽ መቀበል ግዴታሽ ነው። አንቺ ነሽ ፋራ። እንደው ማንበቢው መጀመሪያ ፋራ ብንሆን ማለት ነው በተለን ለምናችሁ ማንበብ ካለብሽ አንበቢ ማለት ነው። ሌላ ሰው ጥሪ ማስነበቢ እንገርሽ አይሽቲዮልሽ ስሚ ይኸው ፋራ ብንሆን ኑሮ ማለት ነው። ፋራ ብንሆን ኑሮ መተን ምን ተፈላጊ ስለሆነ ነው የምትመለሰው። አሁንማ በጣም ትፈልጋላችሁ። ሲጀመር ማለት በመንግስት ራስ ትፈልጋላችሁ። በፖሊስ ጣቢያ ትፈልጋላችሁ። ተፈላጊ ናችሁ። ትቀበላላችሁ። አትቀበሉም? ግዴታ የለብንም። ይሄን ካልተቀበላችሁ በፖሊስ ትሄዳላችሁ ታስራችሁ። ይሄን ወቂ አትቀበይም። ይመጣል አትቀበይም። ህግ ባለበት ሀገር አትቀበይም። ይኸው ምስክር ትሆናለህ። ተመልከት። በኋላ ግን ማለት ነው ምስክር ትሆናለህ። ተመልከት። ተቀበይ። አንዳንድ ስጣቸው ለየብቻ ስጣቸው። ከዛ ይቀበሉ ተዋቸው። ከዛ እንተያያታለን። ምን አድርጌ ረፊ ልብ በል። ተመልከት። ግን አትቀበሉ። ጥጋብሽ በልክ ይሁን። ቀቅለ ብለው እሺ፣ ቀቅለ ብለው። አዎ ታይ ግዴ አንቺ ምክንያት ምን አገባት? ምን አገባት? ታያው ነው ጭና በኋላ ግን ማለት ነው ተመልከት። ይወጥሻል። ይሄው እንደሆነ ራስሽ እዛው የራስሽ ጉዳይ ነው። ጉዳይ እኮ አይደለም። አንቺ ስለስማት አይኖርሽ አበዛሽው። አሁን እሺ ስለዚህ ተሸሽሽ አሮጊት ይመስል እዚህ ጡረተኛ ይመስል እሺ እንገናኛለን። ታዲያ ችግር የለውም። በኋላ ግን ይቆጫል። በኋላ እግሬን ልሰሽ ነው። ምን አለት ይያለሽ? ተደራጃችሁ። የፍርድ ቤት ወረቀት ቀደርሽ አይደል? የፍርድ ቤት ወረቀት ቀደርሽ አይደል? መጥሪያ ቀደርሽ። በኋላ ይቆጭሻል። መጥሪያ ቀደርሽ አይደል? ታገኛታለሽ። እሷ ታዋጣሽ መስሎሻል አይደለ? አዎ በጣም ታዋጣሻለሽ። እባክሽ ተቀምሻታለሽ። እንተያያታለን። ናቷችሁ ችግር የለውም። ምን አስጨነቃችሁ? አናዶኝ እኮ ኧረ ተዋቸው። ምን አስጨነቃችሁ?